ህገወጥ የሰዎች ዝውውር ወይም ደግሞ ፍልሰት የዜጎች ደህንነት በተጠበቀበት ህጋዊ መንገድ እንዲሆን የሚያስችልና በህገወጥ ፍልሰት ምንጮች ላይ የሚሰራ ሀገራዊ እቅድ መዘጋጀቱ ተነግሯል። ይህ እቅድ የመነጨው ኢትዮጵያ ከፈረመችው ዓለም አቀፉ የፍልሰት ስምምነት ነው። ሪፖርተራችን ኤርሚያስ በጋሻው ዝርዝር አለው። ፍልሰት ወይም ከአንድ ቦታ ወደ ሌላ ቦታ ለተለያዩ ጉዳዮችና ምክንያቶች መንቀሳቀስ የሰው ልጅ ተፈጥሯዊ ባህሪ ነው። ይህ የሰው ልጅ ባለበት ሁሉ የሚያከናውነው እንቅስቃሴ ግን በአብዛኛው ደህንነቱን አደጋ ላይ በሚጥል መልኩ ስርዓት በሌለውና ክብሩን ባልጠበቀ መንገድ ሲደረግ ይስተዋላል። የመንግስታቱ ድርጅት ከረጅም ጊዜ ድርድር በኋላ ፍልሰት የሰውን ክብርና ደህንነት በተጠበቀበት ሕግና ስርዓት ባለው መንገድ እንዲከናወን የሚያስችል ዓለም አቀፍ ስምምነት ያጸደቀው ከ7 ዓመታት በፊት ነበር። ግሎባል ኮምፓክት ኦን ማይግሬሽን ይሰኛል ስምምነቱ። ኢትዮጵያ ከፈራሚ ሀገራት መካከል አንዷ ነች። በዚህ ስምምነት መሰረት አገራት የየራሳቸውን የመተግበሪያ ዕቅድ ማዘጋጀትና መተግበር ይጠበቅባቸዋል። ሰሞኑን የፍትህ ሚኒስቴር ባሰናዳው መድረክ ላይ በዚህ ረቂቅ ዕቅድ ዙሪያ ውይይት ተደርጎ ነበር። ምክንያቶቹ ብዙ ናቸው። ማለት ይሄን ናሽናል ዕቅድ ያስፈለገበት ምክንያት ራሱን የቻለ ለስምምነቱ ትግበራ ብዙ ዓለም አቀፍ አንድምታዎች ይኖሩታል። ፈንድ ለማግኘት ኢትዮጵያ የራሷን ናሽናልና ሎካል ፕራዮሪቲዎች ለዓለም አቀፉ ማህበረሰብ ለማሳየት ኢንፍሉዌንስ ለማድረግ ጫና ለማሳደር ከዛ ባሻገር ደግሞ ዜጎቻችን በሚተላለፉባቸውና በሚደረሱባቸው ሀገራት ሁሉ ይሄንን ስምምነት የፈረሙ ስለሆኑ አብዛኞቹ ሀገራት መተላለፊያና መዳረሻ ሀገራት ይሄን ስምምነት የፈረሙ ስለሆኑ እንደ መነሻ ሀገር እኛ ኮሚትመንታችንን እንዲህ እየተወጣን ነው፣ እንደ መተላለፊያና እንደ መዳረሻ ሀገር ደግሞ እንዲህ ተወጡ ብሎ የእኛን ፖዚሽን በዓለም አቀፍ ማህበረሰብ አጉልቶ ለማውጣት የሚያግዘን ነው የሚሆነው ማለት ነው። ስምምነቱ ህገወጥ ፍልሰትን ለመከላከልና ህጋዊ ፍልሰትን ለማበረታታት የሚረዱ 23 ዓላማዎች ያሉት ነው። ከዚህ ቀደም በኢትዮጵያ ከእነዚህ ውስጥ 10ሩ ተመርጠው ሲሰራባቸው እንደነበር ሰምተናል። አሁን ይህ አገራዊ የማስተግበሪያ ዕቅድ ሲወጣ ደግሞ ወቅታዊ ሁኔታዎችንና አውዶችን ከግምት ያስገባ መሆን ስላለበት ነው የተባለው። ፍልሰት መሰረታዊ የልማት አጀንዳ ሆኗል። ፍልሰት ከሀገራት ጋር ለሚኖረው ባይላተራልና መልቲላተራል ኮኦፕሬሽንስ መሰረታዊ ጉዳይ ሆኗል። በአውሮፓም በአሜሪካም እንደሚታየው በሌሎቹም የዓለም ክፍሎች። ስለዚህ ይህን ታሳቢ ያደረጉ ኦብጀክቲቮችን ድጋሜ ሪቪዚት እና ሪዲፋይን ማድረግ ይኖርብናል። በዛ መሰረት አሁን ላለው ኮንቴክስት ምላሽ የሚሰጥ ስትራቴጂክ እቅድ ማዘጋጀት አለብን በሚል መከላከል መሰረታዊ ነው። ዜጎቻችን ፍልሰትን አማራጭ ማድረግ የለባቸውም። በሀገራቸው ሰርቶ መለወጥ፣ የሀገራቸውን ጸጋ ማየት፣ በሀገር ውስጥ የስራ ዕድል ማስፋት፣ የትምህርት ጥራትን መጠበቅ፣ ቦርደሮቻችንን መጠበቅ እና ግንዛቤ ማስፋት ይሄ መሰረታዊ ጉዳይ ነው። ነገር ግን ፍልሰት ህገ መንግስታዊ እና ከሰው ልጆች ጋር አብረው የሚኖር በመሆኑ ምክንያት ሰውን ሀገር ውስጥ ኮንፋይን አድርገን ማቆየት ስለማንችል ሰው ወደ ውጭ ሀገር ሄጄ እኖራለሁ ሰራለሁ ካለ የእኛን ሀገር እና የሚሄድበትን ሀገር ህግ አክብሮ ስምምነት ወደ ፈረምንባቸው ሀገሮች ብቻ እንዲሄድ የሚያደርግ ሁለተኛው ማለት ነው። እንግዲህ ኢትዮጵያ ፍልሰትን በተመለከተ ይህ ዓለም አቀፍ ስምምነት ብቻ ሳይሆን ብሔራዊ ዕቅድም አሰራርም የህግ ማዕቀፍም ያላት ሀገር ናት። ሰዎች ግን ይህን እየተናገርን ባለንበት ጊዜ ሳይቀር ደህንነታቸውና ክብራቸውን ባልጠበቀ መልክ ጭምር በህገ ወጥ መንገድ እየተጓዙ ነው። የብሔራዊ ጥምረቱ አስተባባሪ ይህ በሁሉ ቦታ የሚከሰት የፍልሰት አስተዳደር የተጻራሪነት ባህሪ ነው ይላሉ። ጦርነትና ግጭት መፈናቀል ደግሞ ለህገ ወጥ የሰዎች ዝውውር ምቹ ሁኔታ መፍጠሩ ደግሞ የአደባባይ ሀቅ ነው። ምጣኔ ሀብታዊ ምክንያትም ትልቁን ድርሻ ይይዛል። ከዚህ በተጨማሪም ግን ሌላ ምክንያት ደግሞ አለ። ከዛ ባሻገር ደግሞ ሶሻል የሆነ ፋክተርም አለው። ብዙ ነው። ከትምህርታችን ስርዓታችን ጋር ይገናኛል። ከማይግሬሽን ከልቸራችን ጋር ይገናኛል። ሰው ድሃ ስለሆነ ብቻ አይደለም የሚሄደው። ብዙ ጥናቶች አሳይተዋል። ወንድሙን ዛሬ ቀብሮ ነገ I have to check my fate ብሎ የሚሄድ ማህበረሰብ ነው እየተፈጠረ ያለው። ስለዚህ ይሄንን በአንድ በኩል በደንብ መፈተሽ፣ የሳይኮሶሻል ሜካፓችንን፣ ሂስቶሪካል ባክግራውንዳችንን ኮሚኒቲ ላይ መስራት በጣም ያስፈልገናል ማለት ነው። ስለዚህ ሶሻል አስፔክቱን በጣም ሰፊ ነው። እዚህ ላይ መስራት ያስፈልጋል። 100 ልጆች በህገወጥ መንገድ ድንበር አቋርጠው ሄደው 90ዎቹ በአውሬ ተበልተው 10ዎቹ ከተሳካላቸው ሰዎች ነንና የምናየው የተሳካላቸውን እዚህ መጥተው ፎቅ የሰሩትን ወይም ለእናታቸው ገንዘብ የሚልኩትን ነው። ይሄ ሰዋዊ ነው። እንግዲህ ይሄንን አድሬስ ማድረግ በጣም ትልቅ የሀገር አሳይመንት ነው። ማንም ሀገር አልጨረሰውም ሰርቶ። እኛም እየጀመርን ነው፣ እየሞከርን ነው። ግን አሁንም እንዳልከው እዚህ እያወራን ብዙ ሰው
ይሄዳል። ችግራችን የኛ በጣም ብዙ ስለሆነ እንግዲህ ይህ የተለያዩ ባለድርሻ አካላት የተወያዩበት የዓለም አቀፍ የፍልሰት ስምምነት መተግበሪያ አገራዊ ዕቅድ በአጭር ጊዜ ውስጥ በአገራዊ የፍልሰት ምክር ቤቱ ጸድቆ ወደ ሥራ ይገባል ተብሎ ይጠበቃል። በዚህም እነዚህ የሕገ ወጥ ፍልሰት ምንጮች ማድረቅ ላይ የተሻለ ውጤት ይመጣል ተብሎ ተስፋ ተደርጓል።